ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማሙስ ለሰኔ በዛቲ ዕለት አዕረፈ አብ ያዕቆብ ምስራቃዊ ተአማኒ መስተጋድል ዝንቱ ቅዱስ ተጸምደ ወተጋደለ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመን ዋልጦንስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በከሃዲው ሉያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልጦንስ ከተገደለ በኋላም በእርሱ ፋንታ ወንድሙ ነገሰ። እርሱም አርዮሳዊ ነበረ። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን የምዕመናንን አብያተ ክርስቲያናትንም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሡ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህም አባ ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡናው ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩልም የተነሱበት ጠላቶቹን ሂዶ ለመውጋት ሲወጣ ንጉሡን አገኘው። ይህም አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ። ይህንን ካላደረክ ግን እግዚአብሔር ይጥልሃል፣ ከጠላቶችም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነዋ አለው። ያን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነት ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከተሉት ሸሽቶ ከአንዲት አጸድ ውስጥ ገባ። በዚያች በረከሰች ሃይማኖትም ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አወጡ። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደሆነች ቅን ሃይማኖት ተመለሱ። በዚህም አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የተመረጠ ኃያል ተጋዳይ አባ ብሶይ አረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱ ስም ታግስጦስ ነው። እርሱም ከአንጾኪያ የዕቃው ገዢ ነበረ። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበረ። ከሌሊቶችም በአንዲቱ ለታግስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው። የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅ ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉም ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖችም በኋላ ጸንሳ ይህንን ቅዱስ ሚያዝያ 1 ቀን ወለደችው። ዕውቀትና ጥበብን ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ተአምራቶችን እያደረገ ኖረ። ከዚህም በኋላ 27 ዓመት በሆነው ጊዜ የስዒድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ
ከእርሳቸው ይገድል ነበረ። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድን እምቢ የሚሉ 2 ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜ እንዲያቀርቧቸው አዘዘና አቅርበው በፊቱ አቆማቸው። ስለ ሥራቸው መረመራቸው። ክርስቲያን እንደሆኑ ከቃላቸውም ሰምቶ እንዲያስሯቸው አዘዘ። ከ3 ወርም በኋላ የእግዚአብሔር መልአክ ተገልጦላቸው እኔ የምሥራች የምናገር ገብርኤል እረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎን አንተን ይጠብቅሃል። ወደ እስክንድርያ ከተማ ሊሰዱህ አላቸው። ከዚያም ወደ አንጾኪያ ወስደውህ በዚያ የምስክርነት ገድል ይፈጸማል። ከዚያም በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮቹን አዘዘ። በዚያን ጊዜ መላእክት አለቃ ቅዱስ ገብርኤል ወረደ። ግንዱንም ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚህም ሆኖ 10 ቀን ኖረ። ከዚህ በኋላ አውጥቶ በፊቱ አቁሞ ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛም አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ቅዱስ ገብርኤልም ደግሞ ተገለጠለትና አይዞ መልካም ገድልህን እስክትፈጽም እኔ ካንተ ጋር እኖራለሁ፣ አትፍራ አለው። ከዚያም በኋላ ወደ እስክንድርያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው በአፉና በደረቱ እንዲያፈሱ፣ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ችንካሮች አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ስሮች ሕዋሳቱን ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያም ጊዜ መላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚያም በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ዲዮቅልጥያኖስ አቀረቡት። እርሱም በእሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባህር አንከባለለው። ግማሽ ሥጋውን እንዲያሰጥሙ ግማሹን ግን እንዳያሰጥሙ አዘዘ። እነርሱም በባህሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተዉት። በዚህም ስቃይ ከቀኑ እስከ 7 ሰዓት ዋለ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው፣ እንደ ቀድሞም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጠው አዘዘው። ያን ጊዜም አንገቱን ቆርጦ በባህር ዳር ከምድር ዳር ጣለው። ሥጋውንም አንስቶ በቁርበት በተሰራ ጋን ውስጥ ጨመረው። ሥጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድርያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቡሃ ሀገር ሰዎችን በሰሙ ጊዜ መጡ። ተሸክመውም በቡሃ ሀገር ባለው ቤት ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህም ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበረ። ዮሐንስም ታስሮ ሳለ ያገለግለው ነበረ። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድሉ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየው ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለክ ፈጥነ ወደ መኮንኑ ሂደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን በኢየሱስ ክርስቶስ እየታመነ የረከሱ ጣዖታቱን ሰደበ። መኮንኑም ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠው። የምስክርነት አክሊልን ተቀበለ። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የኤብሎይን የዕረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚህች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባሕር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ሃይማኖቷ የጸና ምግባሯ የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የዕረፍቷ መታሰቢያ ነው። በስደትም ሳለች አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚህች ዕለት
ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ብሶይ ኃያል ሰማዕት፣ ቅድስት ማርስታ ለባሲተ ክርስቶስ በቅድስናዋ የተወደሰች በስደት ያረፈች እናት ናት። ቅዱስ ያዕቆብ ምስራቃዊ፣ ቅዱስ ቢፋሞን ሰማዕት፣ ቅዱስ መቃርስ ሰማዕት፣ ቅዱስ መርቆሬዎስና ማኅበሩ ሰማዕታት። ወርሃዊ በዓላት፦ ቅዱስ ጴጥሮስና ጳውሎስ፣ አቡነ ገብረ መንፈስ ቅዱስ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያትም ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትንም እንዲሁ አሳደዋቸዋልና። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ጀምሮ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። ወርሃ ጾም በሰላም እንዳስጀመረን በሰላም ያስፈጽመን። በሱባኤው የምንጠቀም ያድርገን። ጾሙ ጾመ ስርየት ጾመ ድህነት ያድርግልን። የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ ያድርግልን። ይቅርታውን ቸርነቱን ያርቅብን። የታመሙትን፣ የተጨነቁትን፣ የታረዙትን፣ በስደተ መከራ ያሉትን፣ በመከራ በጭንቀት ያሉትን ወገኖቻችን በቸርነቱ በቃ ይበልልን። በግፍ የተገደሉትን የወንድሞቻችንን የእህቶቻችንን ነፍሳቸውን በቅዱሳን ጎን ያሳርፍልን። መከራውን የመከራ ዳርቻ ያድርግልን። ከነደደው እሳት ከታዘዘው መቅሰፍት በቸርነቱ ያትርፈን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ለእግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድር።